የአቦል ዜና ቤተሰቦች ዛሬም ለእናንተ ይሆናሉ ያልናቸውን መረጃዎች ይዘናል። በቅድሚያም ርዕሶቹን እናስደምጣቸዋለን። ከ434 ሺህ በላይ ቤቶች ተገንብተዋል ሲሉ ከንቲባ አዳነች አቤቤ ገለጹ። በአዲስ አበባ ጦርነትን የሚያወግዝ ሰላማዊ ሰልፍ ሊካሄድ ነው ተባለ። ፈቃዱ የተሰረዘው ሚዲያ ማስጠንቀቂያ ደርሶኝ አያውቅም አለ። መንግስት በነዳጅ ላይ ዘመናዊ የቴክኖሎጂ ቁጥጥር ሊዘረጋ መሆኑን አስታወቀ። ግብጽ ለኢትዮጵያ የባህር በር አማራጭ አቀረበች። እንዲሁም በአሜሪካ ከ5000 በላይ የአየር በረራዎች ስለተሰረዙበት ከፍተኛ አደጋ እንነግራችኋለን። አብራችሁን ቆዩ። ሰላም ጤና ይስጥልን። ይህ አቦል ዜና ነው። ክቡራን አድማጭ ተመልካቾቻችን ሰላማችሁ ይብዛ፣ ጤና፣ ፍቅር፣ ደስታ በእያንዳንዳችሁ ጎጆ ይግባ። ትኩሱን እፍታ ፍታውን ለእናንተ ለተከበራችሁት ይዘን መጥተናል። ቻናላችንን ላይክ፣ ሼር እና ሰብስክራይብ በማድረግ አጣጥሙልን፣ ለወዳጅ ዘመድም አጋሩልን። እናመሰግናለን። በአዲስ አበባ ጦርነትን የሚያወግዝ ሰላማዊ ሰልፍ ሊካሄድ ነው ተባለ። በትግራይ ክልል የህወሓት አመራሮችና የፌዴራል መንግስት በደረሱበት አለመግባባት የተፈጠረውን ውጥረት ተከትሎ ዳግም ጦርነት እንዳይቀሰቀስ በአዲስ አበባ ሰላማዊ ሰልፍ ለማካሄድ መታቀዱን በትግራይ ለውጥ ፈላጊ የተባለው ስብስብ አስታውቋል። የፖለቲካ ፓርቲዎችንና ተጽዕኖ ፈጣሪዎችን ያቀፈው ይህ ስብስብ ባለፈው ቅዳሜ በክልሉ ወቅታዊ ሁኔታና መፍትሄዎች ላይ ውይይት አካሂዷል። የለውጥ ፈላጊ ስብስቡ አባል ጋዜጠኛ ዳሞራ ያያ በትግራይ ክልል በዳግም ጦርነት ደም መፋሰስ እንዳይፈጠርና ልዩነቶች በሰላማዊና በዲፕሎማሲያዊ መንገድ እንዲፈቱ ግፊት ማድረግ ያስፈልጋል ሲሉ ተናግረዋል። አሁን ላይ የህወሓት ቡድን የትግራይን ህዝብ እንደማይወክልና በክልሉ እንደሚጀምር እየተሰጋ ያለው ጦርነት የውጭ ኃይሎች ድጋፍ እንዳለበት ለዓለም አቀፍ ማህበረሰብና ለኤምባሲዎች ለማሳወቅ በቀጣዮቹ ሳምንታት ሰላማዊ ሰልፍ እንደሚካሄድ ገልጸዋል። የባይቶና አባይ ትግራይ ፓርቲ አባል ዶክተር ጸጋ አብካሱ በበኩላቸው የክልሉ ነዋሪዎችና ወጣቱ ጦርነት እንደማይፈልግ ተናግረዋል። ባይቶና በፌዴራል መንግስትና በትግራይ አመራሮች መካከል ያለውን ችግር ለማቀራረብ ጥረት እያደረገ መሆኑንና መንግስት በክልሉ የሚሰጣቸውን አገልግሎቶች እንዳያቋርጥ የማድረግ ስራዎች ውጤታማ እንደሆኑለት ተናግረዋል። ጥቂት የስልጣን ፍላጎት ያላቸው ግለሰቦች የሚፈጥሩት ውጥረት የህዝብ ፍላጎት አለመሆኑን ለማሳወቅ እየተሰራ እንደሆነ የተናገሩት ዶክተር ጸጋብ ከፌዴራል መንግስት ጋር መስራት ግዴታ ነው ብለዋል። ፈቃዱ የተሰረዘው ሚዲያ ማስጠንቀቂያ ደርሶኝ አያውቅም አለ። የኢትዮጵያ መገናኛ ብዙሃን ባለስልጣን ትላንት ማምሻውን ፈቃዱ መሰረዙን የገለጸው የአዲስ ስታንዳርድ የበይነ መረብ መገናኛ ብዙሃን ዋና አዘጋጅ ዮናስ ከድር ባለስልጣኑ ያቀረበውን ክስ ውድቅ አድርገዋል። ዋና አዘጋጁ እንደገለጹት ተቋሙ እስካሁን ድረስ ምንም አይነት የመደበኛ የህግ ጥሰት እንደፈጸመ የሚያመለክት ማስጠንቀቂያ ደርሶት እንደማያውቅ ዘግቧል። አዲስ ስታንዳርድ ተደጋጋሚ ማስጠንቀቂያዎች ደርሰውታል የሚለው ክስ ከእውነት የራቀ ነው። የኢትዮጵያ ሚዲያ ባለስልጣን ቀደም ሲል ስለነበሩ የህግ ጥሰቶችም ሆነ ስለተወሰዱ እርምጃዎች ለአዲስ ስታንዳርድ የዜና ክፍል በይፋ ያሳወቀው ነገር የለም ብለዋል። አክለውም የጋዜጣው አሳታሚ የሆነው ጃኬን ፐብሊኬሽንግ መብቱን ለማስከበርና የህግ የበላይነት መከበሩን ለማረጋገጥ ያሉትን የህግ አማራጮች እየገመገመ እንደሚገኝ ገልጸዋል። የኢትዮጵያ መገናኛ ብዙሃን ባለስልጣን አዲስ ስታንዳርድ የበይነ መረብ መገናኛ ብዙሃን በሚዲያ ዘርፉ ላይ የሙያ ስነ ምግባርና የሀገርና የህዝብ ብሔራዊ ጥቅም አብሮ እንዲሰራ ተደጋጋሚ ማሳሰቢያና ማስጠንቀቂያ ቢሰጠውም ለመታረም ፈቃደኛ አልሆነም ሲል በመገናኛ ብዙሃን አዋጁ መሰረት ከየካቲት 17 ቀን 2018 ዓ.ም ጀምሮ ፈቃዱ መሰረዙን ገልጸዋል። መንግስት በነዳጅ ላይ ዘመናዊ የቴክኖሎጂ ቁጥጥር ሊዘረጋ መሆኑን አስታወቀ። የኢትዮጵያ መንግስት በየዓመቱ በነዳጅ ስርቆት ምክንያት በአገር ኢኮኖሚ ላይ የሚደርሰውን በቢሊዮኖች የሚቆጠር ኪሳራ ለመግታት ዘመናዊ ቴክኖሎጂ ቁጥጥር ሊዘረጋ መሆኑን አስታውቋል። የነዳጅና ኢነርጂ ባለስልጣን ባደረገው ጥናት መሰረት አንድ የነዳጅ ጫኝ ተሽከርካሪ ከመከማቻ ዲፖ ተነስቶ ማደያ እስኪደርስ ባለው የአንድ ጉዞ መስመር በአማካይ 500 ሊትር ነዳጅ በህገወጥ መንገድ ይቀዳል። ይህም በሀገር አቀፍ ደረጃ በየዓመቱ ከ5.5 ቢሊዮን ብር በላይ ኪሳራ እያስከተለ ይገኛል። ይህንን ዘረፋ ለመግታትም በሀገሪቱ ውስጥ በሚንቀሳቀሱ ሁሉም የነዳጅ ጫኝ ቦቴዎች ላይ የጂፒኤስ መከታተያና የነዳጅ መጠን መለኪያ ሴንሰሮች እንዲገጠሙ ተወስኗል። የባለስልጣኑ ዋና ዳይሬክተር ዶክተር ደስታው መኳንንት እንደገለጹት መንግስት ነዳጅ ለማስወጣትና ድጎማ ለማድረግ የሚያወጣው ውድ የውጭ ምንዛሬ በጥቂት ወንጀለኞች ኪስ ውስጥ እየገባ በመሆኑ አሁን ያለው በእጅ የሚደረግ የቁጥጥር ስራ ስርቆትን ለማስቆም በቂ ሆኖ አልተገኘም። አዲሱ የዲጂታል ስርዓት ተሽከርካሪው ካልተፈቀደ ቦታ ላይ ሲቆም፣ የነዳጅ መያዣው ክዳን ሲከፈት ወይም የነዳጅ መጠኑ በጉዞ ላይ ያለ በድንገት ሲቀነስ ወዲያውኑ ለመቆጣጠሪያ ማዕከሉ መረጃ የሚልክ ነው። ይህም ቀደም ሲል በችርቻሮ ደረጃ የተጀመረውን የቴሌብር ዲጂታል ክፍያ ስርዓት የሚያጠናክር ሲሆን
በነዳጅ መጓጓዝ ሂደት ላይ የሚፈጸመውን ከፍተኛ ስርቆት በማስቀረት በሀገሪቱ የሚታየውን ሰው ሰራሽ የነዳጅ እጥረትና የጥቁር ገበያ ንግድ በእጅጉ ይቀንሳል ተብሎ ይጠበቃል። ከ434,000 በላይ ቤቶች ተገንብተዋል ሲሉ ከንቲባ አዳነች አቤቤ ገለጹ። ባለፉት 5 ዓመታት ብቻ ከ434,000 በላይ የመኖሪያ ቤቶች ተገንብተዋል፣ ለነዋሪዎች እንዲቀርቡ መደረጉንና የከተማ አስተዳደሩ ለነዋሪዎች የገባውን ቃል በተግባር እየተረጎመ መሆኑን ከንቲባ አዳነች አቤቤ ገልጸዋል። ከንቲባዋ የቤት ልማት ፕሮጀክቶችን የመስክ ምልከታ ባደረጉበት ወቅት እንደገለጹት ቤቶቹ በተለያዩ የልማት አማራጮች የቀረቡ መሆኑን ገልጸዋል። ከነዚህም መካከል ግንባታቸው ተጠናቆ በሁለት ዙር የዕጣ ማውጣት ስነስርዓት ለተጠቃሚዎች የተላለፉ የጋራ መኖሪያ ቤቶች ተጠቃሽ ሲሆኑ ዝቅተኛ ገቢ ያላቸውን የህብረተሰብ ክፍሎች ታሳቢ ያደረገ አሰራርም ተዘርግቷል ብለዋል። በዚህም መሰረት የግል ባለሀብቶች በሚያከናውኗቸው የቤት ልማት ፕሮጀክቶች ውስጥ ዝቅተኛ ዋጋ ያላቸው ቤቶች ተካተው አቅም ለሌላቸው ነዋሪዎች እንዲቀርቡ መደረጉን ገልጸዋል። በተጨማሪም አቅም ያላቸው ነዋሪዎች በተራዘመ የክፍያ ስርዓት ከሪል ስቴት አልሚዎች ቤት ማግኘት እንዲችሉ መንግስት የገበያ መረጋጋት በመፍጠር ረገድ የጎላ ሚና እየተጫወተ እንደሚገኝ ከንቲባው አብራርተዋል። ምንም እንኳን ከፍተኛ ቁጥር ያላቸው ቤቶች ቢገነቡም አሁንም በሚሊዮን የሚቆጠር የቤት ጥያቄ መኖሩን ከንቲባዋ ገልጸው በተለይም ከቀድሞ ስርዓት ጀምሮ ተመዝግበው ቤት ሳይደርሳቸው የቆዩ ዜጎች ችግር ለመፍታት አስተዳደሩ ዕዳውን ተረክቦ እየሰራ መሆኑን ተናግረዋል። እነዚህን ነዋሪዎች ተጠቃሚ ለማድረግ በመንግስትና በግል አጋርነት የሚገነቡ ቤቶችን ለማስተላለፍ ዝግጅት እየተደረገ መሆኑንና ለተመዝጋቢዎች ቅድሚያ እንደሚሰጥም አረጋግጠዋል። በአሁኑ ወቅት ግንባታ ላይ ያሉ የቤት ፕሮጀክቶች በጥሩ መነሳሳት ጥራት ላይ እንደሚገኙ የገለጹት ከንቲባዋ የግንባታ ሂደቱን በቅርበት ለመከታተል ባለድርሻ አካላት በጋራ እየሰሩ መሆኑን ገልጸዋል። በተጨማሪም የሳይንስና ቴክኖሎጂ ዩኒቨርሲቲ በሙያው ምክር ሀሳብ በመስጠትና በቴክኖሎጂ እያገዘ እንደሚገኝም ከንቲባ አዳነች አቤቤ አንስተዋል። ግብጽ ለኢትዮጵያ የባህር በር አማራጭ አቀረበች። ኢትዮጵያ በታላቁ የህዳሴ ግድብ ላይ ያላትን አቋም ከልሳለች። በጎረቤት ሀገራት በኩል የባህር በር እንድታገኝ ለማገዝ ግብጽ ፍላጎት እንዳላት ዘ ናሽናል ዘግቧል። ጋዜጣው የግብጽ መንግስት ይህን ጥያቄ ለጠቅላይ ሚኒስትር አብይ አህመድ እና ለዶናልድ ትራምፕ አስተዳደር ማቅረቡን ጠቅሷል። ግብጽ ይህን ሀሳብ ያቀረበችው በጅቡቲ፣ ኤርትራ እና ሱዳን የሚገኙ ወደቦችን ለማልማት ስምምነት ላይ መድረሷን በሚገልጹ ዘገባዎች መካከል ነው። በተለይም የዶራሌ፣ የአሰብ እና የፖርት ሱዳን ወደቦችን ለማልማት ያላትን እቅድ ለኢትዮጵያ እንደ አማራጭ አቅርባለች ተብሏል። እስካሁን የኢትዮጵያ መንግስት ስለ ጉዳዩ የሰጠው ይፋዊ ምላሽ የለም። በዩናይትድ ስቴትስ ከ5000 በላይ በረራዎች ተሰረዙ። የዩናይትድ ስቴትስ የምስራቅ ባህር ዳርቻ በከባድ አውሎ ንፋስ በመመታቱ ከፍተኛ በረዶ በማስከተሉ በሚሊዮኖች የሚቆጠሩ ሰዎች ሲስተጓጎሉ፣ በሺዎች የሚቆጠሩ በረራዎች ደግሞ ተሰርዘዋል። በሮድ አይላንድ እና የማሳቹሴትስ ክፍሎች ወደ 94 ሴንቲሜትር የሚጠጋ የበረዶ ዝናብ ተመዝግበዋል። በኒውዮርክ ከተማ ሴንትራል ፓርክ 19 ኢንች በላይ የበረዶ ግግር መገኘቱን ብሔራዊ የአየር ሁኔታ አገልግሎት ገልጿል። በኒውዮርክ ውስጥ የማይቻል የጉዞ ሁኔታዎች መኖራቸውን የመንግስት ኤጀንሲ አስጠንቅቋል። በምስራቃዊ ጠረፍ ላይ ከ600,000 በላይ ቤቶችና ንግዶች የመብራት መቆራረጥን ሲያስከትል ኒው ጀርሲ እና ማሳቹሴትስ በጣም የተጎዱት ክፍሎች ናቸው። የክረምቱ አውሎ ንፋስ ማስጠንቀቂያዎች ከሰሜን ካሮሊና እስከ ሰሜን ሜን ድረስ ሊስፋፋ እንደሚችል አመልክቷል። በረዶው እስከ ቀጣዩ ሰኞ ድረስ ይቆያል ተብሎ ይጠበቃል። ሮድ አይላንድ ትንሿ የአሜሪካ ግዛት ስትሆን በአውሎ ንፋስ ወቅት ከፍተኛ የበረዶ ዝናብ የሚያጋጥማትና በግዛቷ እጅግ የከፋ የበረዶ አውሎ ንፋስ ተመዝግቧል ሲሉ የሀገር ውስጥ መገናኛ ብዙሃን ዘግበዋል። በኒውዮርክ ከተማ በጉዞ እገዳ የተነሳ ከ8 ሚሊዮን በላይ ሰዎች የሚኖሩባትን ከተማ እንድትቆም አድርጓታል። ሁሉም መንገዶች፣ አውራ ጎዳናዎችና ድልድዮች ተዘግተዋል። ክቡራን አድማጭ ተመልካቾቻችን ስለተከታተላችሁ እናመሰግናለን። የደወል ምልክቷን በመጫን አቦላችንን በትኩሱና በፍታው ሁልጊዜ እንዲደርሳችሁ አድርጉም። ለወዳጆቻችሁም በፍቅርና በቅንነት አጋሩ። ጡም ቡናችንን አቦል ግብዣችንን ይዘን ወደ በኋላ እንመለሳለን። በቸር ያቆየን።